ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዓለም አቀፍ ህገወጥ የሰው አዘዋዋሪዎች ላይ በተወሰደ እርምጃ ከ1000 በላይ ሰዎች በቁጥጥር ስር ዋሉ። 59 ሀገራት በተሻገረ የህገወጥ የሰው ዝውውር መረቦች ላይ በተወሰደ እርምጃ ከ1000 በላይ ሰዎች በቁጥጥር ስር ዋሉ። በዓለም አቀፍ የፖሊሲ ተቋም ኢንተርፖል አስተባባሪነት የተካሄደው ተልዕኮ ለወሲባዊ ብዝበዛ፣ ለግዳጅ ሥራና ወንጀል እንዲሁም ለግዳጅ ልመና ሰዎችን ማዘዋወር ላይ ያተኮረ ነው። በካምቦዲያ በበይነ መረብ ለማጭበርበር ሰዎችን የሚያዘዋውሩ መረብና በማህበራዊ ገጾች ዕድሜያቸው ያልደረሱ ሴቶችን በአውሮፓ ሴተኛ አዳሪ እንዲሆኑ በሚመለምሉ ቡድኖች በተልዕኮው መበተናቸውን የኢንተርፖል ባለስልጣናት አስታውቀዋል። በአጠቃላይ 2070 ተጎጂዎችና ተጎጂ ሊሆኑ የሚችሉ ሰዎች የተለዩ ሲሆን አብዛኞቹም ሴቶች መሆናቸውን ገልጸዋል። በቁጥጥር ስር ከዋሉት ተጠርጣሪዎች ውስጥ 334ቱ ህገወጥ የሰው አዘዋዋሪ ሲሆኑ 690ዎቹ ደግሞ በተያያዘ ወንጀል በቁጥጥር ስር እንደዋሉ ተገልጿል። ከአውሮፓ የህግ አስከባሪዎች ኤጀንሲ ሪፖል እና የአውሮፓ የድንበር ቁጥጥር ፍሮንቲክስ ጋር ተልዕኮውን ያስተባበረው ኢንተርፖል ተልዕኮው ያደጉና የተለወጡ ህገወጥ የሰው ዝውውር መንገዶችንና ዘዴዎችን ያጋለጠ ነው ብሏል። የላቲን አሜሪካ ተጎጂዎች ለግዳጅ ሥራ ወደ አውሮፓ የመዘዋወር አዲስ አዝማሚያ ያገኘው ኢንተርፖል ከላቲን አሜሪካ ለወሲባዊ ብዝበዛ ከተዘዋወሩ ተጎጂዎች ውስጥ 10 በመቶዎች በዕድሜ ያልደረሱ ናቸው ብሏል። በተልዕኮው አካል ኮሎምቢያ ሰዎች በተጭበረበሩ ስራዎች ተታለው ወደ ውጭ ሀገር እንዳይጓዙ ግንዛቤ ለመፍጠር በአየር ማረፊያዎች የመከላከል ዘመቻ ጀምራለች። የብራዚል ፌዴራል ፖሊስ 83 ብራዚላውያን እና 323 የውጭ ሀገር ዜጎች በአጠቃላይ 406 ተጎጂዎች በካምቦዲያ በበይነ መረብ እንዲያጭበረብሩ በግዳጅ ተዘዋውረው ማግኘቱንም ኢንተርፖል ገልጿል። ተጠርጣሪዎቹና ተፈላጊ ሰዎች ላይ ያነጣጠሩ ኢንተርፖል የይፈልጋሉ ማስታወቂያዎችንም ወጥተዋል። መድበር ውስጥ እንዲሰሩ የተገደዱ 2 የቦሊቪያ ህጻናት የአርጀንቲና ፖሊስ ታድጎ ተጠርጣሪዎች በቁጥጥር ስር መዋሉም ተገልጿል። ተልዕኮው እንደ አውሮፓውያን አቆጣጠር ከሰኔ 8 እስከ 12 ድረስ የተካሄደና በአፍሪካ፣ አሜሪካ አህጉር፣ እስያ እና አውሮፓ ሀገራት ከ40,000 በላይ ህግ አስከባሪ መኮንኖች ያሳተፈ ነው። ዘመቻው አብዛኛው ተጎጂዎች ለወሲባዊ ብዝበዛ የተዘዋወሩ እንደሆኑና 20 በመቶዎች በግዳጅ ወንጀል ውስጥ እንዲሰማሩ፣ 11 በመቶዎች የግዳጅ ሥራ እንዲሁም 2 በመቶዎች ወደ የግዳጅ ልመና እንዲገቡ መደረጉን አግኝቷል። ኢንተርፖል በዘመቻው የለያቸውን ተጎጂዎች ጥበቃና እርዳታ እንዲያገኙ መደረጉን እንዲሁም በዘመቻው ውጤት 465 ምርመራዎች መከፈታቸውን ገልጿል። ተጨማሪ 201 ተጠርጣሪዎች በተልዕኮው መለየታቸውን ተናግሯል። ዩናይትድ ኪንግደም፣ አሜሪካ፣ ፈረንሳይ፣ ጀርመን፣ ስፔን፣ ናይጄሪያ፣ ታይላንድ እና ቪየትናምን ጨምሮ በርካታ ሀገራት በዘመቻው ተሳትፈዋል። ኢንተርፖል ጸሐፊ ቭላዲስ ኦርኪዝ ህገወጥ የሰዎች ዝውውር ከተደራጁ ወንጀሎች ውስጥ በየዓመቱ ቢሊዮን ዶላሮችን በማመንጨት በጣም ትርፋማና ሰፊ መሆኑን ቀጥሏል ብለዋል። ወንጀሎቹ ለተጎጂዎች ከባድና ዘላቂ ጉዳት ማድረሳቸውን ያከሉት ጸሐፊው ተልዕኮው ሀገራት የወንጀል መረቦችን ለመበጣጠስና ትብብራቸውን ሲያጠናክሩ ምን ሊያሳኩ እንደሚችሉ ማሳያ እንደሆነም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።